ሰላም የዲና ፕላስ ኒውስ ቤተሰቦች፣ ማክሰኞ ምሽት ማንቸስተር ሲቲ አቻ መውጣቱን ተከትሎ አዲስ አበባ ላይ የታየው እብደት ገና አልበረደም። የ22 ዓመት የፕሪሚየር ሊግ ናፍቆት በይፋ አብቅቷል። አሁን ደጋፊዎቹ ማክሰኞ ረስተው አይኖቻቸው በሙሉ ወደሚመጡት ሁለት ታላላቅ ቀናቶች ጥለዋል። እሁድና መጪው ቅዳሜ ምን ይጠበቃል? ዝርዝሩን አሁን እናያለን። ይህ ዲና ፕላስ ኒውስ ነው። የማንቸስተር ሲቲና የበርንማውዝ ጨዋታ የመጨረሻ ፍስካ በተነፋበት በዚያ ሰከንድ በአዲስ አበባ ሰማይ ስር ታሪክ ተሰራ። በቦሌ፣ በመገናኛ፣ በቺቺኒያ በየሰፈሩ ጨዋታቸውን በጭንቀት ሲከታተሉ የነበሩ ደጋፊዎች አቻ መውጣቱ ሲረጋገጥ በደስታ ብዛት ራስ በራሳቸው ተቃቅፈው ወደ መንገዱ ፈሰዋል። ከ2004 ጀምሮ ኢንቪዚብል ስብስብ በኋላ ዋንጫ ናፍቋቸው በየዓመቱ የፊልም ማስታወቂያ እየተባሉ ሲቀለድባቸው የነበሩት አንጋፋዎች የአርሴናል ደጋፊዎች ባሳለፍነው ማክሰኞ ሌሊቱን ሙሉ በደስታ እንባና በጭፈራ ከተማውን አናውጠውታል። መኪናዎች ክላክስ እያደረጉ የሞተር ሳይክሎችም ሰልፍ አርሴናል ይችላል እያሉ ሌሊቱን ሙሉ አዲስ አበባን እንቅልፍ አሳጥተዋታል። ይህ ጭፈራ እንዴት የተደረገ ሳይሆን የ22 ዓመት የታመቀ ስሜት እልህ መወጫ ነበር። የዚህም ድል ታላቅነት ያሳበደው የአዲስ አበባ ነዋሪ ደጋፊ ብቻም አልነበረም። ራሳቸው የአርሴናል ደጋፊ የሆኑት ጠቅላይ ሚኒስትሩ በይፋ ኤክስ ገጻቸው ላይ ለአርሴናል 22 ረጅም ዓመታት ነበሩ፣ ነገር ግን በመጨረሻም ወደ እኛነታችን ተመልሰናል ሻምፒዮን በማለት ድሉን አክብረዋል። አልጀዚራ፣ ጋርዲያን እና ሱፐር ስፖርትም የአርሴናል ዋንጫ ማንሳት በሰፊው የዘገቡ ሲሆን በለንደን ኤምሬትስ ስታዲየም ዙሪያ የፈሰሰውን በዓለም ዙሪያም በተለይ በአዲስ አበባ የተደረገውን እብደት እንደ ትልቅ አስፈላጊ ትኝት አጋርተውናል። ዲክላን ራይስ፣ ቡካዮ ሳካ እና ሃቨርት በማሰልጠኛ ሜዳቸው ላይ ሆነው ሲቲ አቻ መውጣቱን ሳያዩ ያደረጉት የጋራ እብደትና የፎቶ ጋጋታ ኢንስታግራሙን አጨናንቆት ነው። ታዲያ ታሪኩ በዚህ አያበቃ። መድፈኞቹ አሁን ሁለት ታላላቅ የመጨረሻ ፈተናዎች ይጠብቋቸዋል። አርሴናል የመጨረሻ የሊግ ጨዋታውን እሁድ ዕለት ከክሪስታል ፓላስ ጋር ካደረገ በኋላ የሚካኤል አርቴታ ልጆች የፕሪሚየር ሊጉን ዋንጫ በይፋ ወደ ሰማይ ከፍ አድርገው ያነሳሉ። በዚያ ቀንም አዲስ አበባ ላይ የሚኖሩ ጭፈራዎች ከባለፈው ማክሰኞ እጥፍ እንደሚሆን ይጠበቃል። ዘለቁ መድፈኞች ዘለቁ በላይ የመጡ በታች ሲጠቆቁ ከዚህ ሁሉ በላይ ደግሞ መጪው ቅዳሜ ሜይ 30 አርሰናል ታሪክ ለመስራት ፓሪስ ሴን ጀርመንን በሻምፒዮን ሊግ ፍጻሜ ይገጥማል። በሊጉ ያገኘው በራስ መተማመን ለዚህ ጨዋታ ትልቅ ጉልበት ይሆንላቸዋል። እንግዲህ ባሳለፍነው ማክሰኞ አዲስ አበባ ያናወጠው ዓለም ጉድ ያሰኘው የአርሰናል የድል ምሽት ይህን ይመስል ነበር። እናንተስ ማክሰኞ ምሽት ሲቲ አቻ መውጣቱ ሲያረጋግጥ የት ነበራችሁ? እንዴትስ አከበራችሁ? እሁድ ለሚነሳው ዋንጫስ ለሜይ 30 የሻምፒዮን ሊግ ፍጻሜ ምን አይነት ዝግጅት አድርጋችኋል? ሐሳባችሁን በኮሜንት አሳውቁ። በቀጣይ በዲና ፕላስ ኒውስ እስከምንገናኝ ቻው።